እንዴት ናችሁ? መቅዲ ይባላለሁ ከመቅዲና ዲዛይን ማለት ነው። ከዚህ በፊት ስራው ላይ ለተወሰኑ አመታት ቆይቻለሁ። ነገር ግን ስራዎቼን ሶሻል ሚዲያ ላይ አጋርቼ አላውቅም። አሁን ግን በአዲስ የዩቲዩብ ቻናል ሽፎኖችን እንዲሁም የሀበሻ ልብሶችን ይዤላችሁ መጥቻለሁ ማለት ነው። ሰብስክራይብ በማድረግ አብራችሁን ቆዩ። እሺ ከለበስኩት ልጀምርላችሁ። ይህ እንደምታዩት ደንበኛችን ከፎቶ ላይ አይታ ነው ያዘዘችን። ለክርስትና ቀለል ያለ ነገር ይሁን ብላን ያዘዘችን። እንደምታዩት ዲቴይሉ በደንብ የተሰራ ልብስ ነው። ፈርጥ በደንብ ጥቅጥቅ ብሎ ገብቶበት የተሰራ ልብስ ነው። ዲዛይኑ ደግሞ እሷ የፈለገችው ከጀርባው እንደዚህ ላስቲክ ጥቅጥቅ ሀፍ ሆኖ ማለት ነው። ነገር ግን እናንተ ደግሞ እንደፈለጋችሁት በምትፈልጉት ዲዛይን አድርገን እንሰራዋለን ማለት ነው። ነጠላውም እንደምታዩት በጣም ትልቅ ነው። በጣም ነው የሚያምረው። ብዙ ጊዜ ጥልፍ ልብስ ደስ የሚለው ነገር ምንድነው? እንደፈለጋችሁ ነጠላውን ማስረዘምም ማሳጠር የምትፈልጉ እንደፈለጋችሁ ሆኖ ይሰራል ማለት ነው። እንደምታዩት እንግዲህ በጣም ዲቴይል በደንብ የተሰራ ልብስ ነው ማለት ነው። እዘዙን የትም እንልካለን ማለት ነው። ወደ ቀጣይ ስንሄድ ደግሞ ይህ እንደምታዩት ከለር ኮምቢኔሽኑን በጣም ነው የሚያምረው። ያው በሶስት አይን መነን ነው የተሰራው። አክቹሊ ነው ያደረኩትም በሶስት አይን መነን ጥራት ባለው ነው የተሰራው። ይህ እንደምታዩት ብዙ ጊዜ የጥልፍ ልብስ ቁርፍድ ይላል በማሽን ስለሚጠለፍ ማለት ነው። ነገር ግን እኛ የምንሰራው ምንድነው ቆንጆ አድርገን ስለምንሰራው የእጅ ጥልፍ ነው የሚመስለው ማለት ነው። ይህ እንግዲህ ደንበኛችን ለፕሮግራም ነው ያዘዘችን ማለት ነው። እንደዚህ በጥራት ሰርተን እንልካለን ማለት ነው። ቀጣይ ደግሞ የምናየው ምንድነው የተሰሩ ሽፎኖች ማለት ነው። ደንበኞቻችን ያዘዙን ሽፎኖች ናቸው። እንደምታዩት ስፌቱ በጣም ነው የሚያምረው። ደንበኞች የመረጡት ዲዛይን ነው። ከሽከሹ ከእግሩ ላይ ማለት እንደምታዩት ሳተኑ ደግሞ አንደኛ ደረጃ ሳተን ነው። ይሄ ውስጥ ጥቁር የሚባለው ሳተን ነው። እንደምታዩት ስፋቱን በጣም ነው ደስ የሚለው። እንዲህ ቆንጆ አድርገን እንሰራለን ማለት ነው። ከዛ በመቀጠል ደግሞ ሌሎች ደንበኞቻችን ያዘዙን ለፕሮግራም ነው። አክቹሊ እንደምታዩት በጣም ነው የሚያምረው። ከለሩ ደግሞ ከማንኛውም ሰው ከለር ጋር አብሮ የሚሄድ ነው። ብልጭልጮቹ ደግሞ እዛው የተጠለፉ ናቸው፣ አይረግፉም ማለት ነው። በጣም ነው የሚያምሩት። ፍክት ነው የሚያደርጉት። እንግዲህ ፍክት ማለት የሚፈልግ ሰው ይደውልልኝ ማለት ነው። እነዚህ ደግሞ እንደምታያቸው በጣም ነው የሚያምሩት። ዝም ያለ ከለር ነው አክቹሊ፣ ግን ዲቴይሉ ብልጭልጩ በጣም ነው የሚያምረው። ይሄ ደግሞ ላይክ እንደ ሀበሻ ልብስ ፈርጥ የተጠለፈ ነው የሚመስለው። ብዙ ብልጭልጭ ቢኖሩም ነገር ግን ዝም ያለ ከለር ነው። በጣም ነው የሚያምረው። እንደምታዩት አሰፋፉ ይሄኛው መሀል ላይ ነው ከሽከሹ፣ ይሄ ደግሞ እግሩ ላይ ነው። እንደምታዩት በጣም ነው የሚያምረው። ነጠላ ደግሞ የጥልፍ ነጠላ አለው ማለት ነው። እንደምታዩት በጣም ሰፊ ነው። በጣም ትልቅ የሆነ ነጠላ አለው ማለት ነው። እንግዲህ እንደዚህ አድርገን ፈርጥም ገባበታል። እንደዚህ በጥራት ሰርተን እናቀርባለን ማለት ነው። እንደዚህ አይነት ጥራት ያላቸውን ነገር ማግኘት ከፈለጋችሁ ኦርደር አድርጉን። እሺ ቀጣይ ደግሞ የምናሳያችሁ ብትን ሽፎኖችን ነው። ሳተኖች አሉ፣ ስቶክ ሽፎኖች አሉ፣ እንዲሁም ብልጭልጭ አዳዲስ የገቡ ሽፎኖች አሉን ማለት ነው። እዚህ ጋር እንደምታዩት ሳተን ሽፎን ነው። ከለሩን በጣም ነው የሚያምረው። አንደኛ ደረጃ ሳተኖች ናቸው። ዳርክ ብሉ አይነት ከለር ነው ይሄ ያለው። ብልጭልጭም ሻይን የሚያደርግም ነገር አለው። ሲሰራ በጣም ነው የሚያምረው። ከሁሉም ከለር ጋር የሚሄድ ልብስ ነው ማለት ነው። ይሄኛው ደግሞ አበሽ ከለር ነው። በጣም ነው የሚያምረው። ይሄ ቆንጆ ሳተን ነው ማለት ነው። እዚህኛው ጋር ስንመጣ በጣም የሚያምር ሽፎን ይሄ ውስጠ ጥቁር ሳተን ነው። ቀይ ከለር ነው። ለማንኛውም ከለር ማንኛውም ሰው ቢያደርገው የሚያምር ልብስ ነው ማለት ነው። ይሄኛው ሲሰራ በጣም ነው የሚያምረው። ጋር ደግሞ እንደምታዩት አንድ ሌላ ሳተን አለን ማለት ነው። እንደምታዩት አረንጓዴ ነው። በጣም የሚያምር ፍዝዝ ያለ ከለር። ይሄ ለማንኛውም አይነት የፊት ከለር የሚሆን ቆንጆ ሳተን ውስጥ ጥቁር አንደኛ ደረጃ ሳተን ነው ማለት ነው። ይሄም በተፈለገው ዲዛይን ተሰርቶ በቆንጆ ጥልፍ ነጠላ መሆን ይችላል። በኖርማልም ነጠላ ቆንጆ ተደርጎ የሚሰራ ሳተን ነው ማለት ነው። በጣም የሚያምር ከሁሉ የፊት ከለር ጋር የሚሄድ ልብስ ነው። እነዚህ ደግሞ ስቶክ ሽፎኖች ናቸው። ይሄ እንደምታዩት ከለሩ በጣም ደመቅ ያለ ነው። ደመቅ ያለ ነገር ለሚፈልግ ሰው በጣም ነው የሚያምረው ማለት ነው። ፒንክ ነው መደቡ። ሲሰራ በጣም ቆንጆ ልብስ ነው። እዚህ ጋር ስንመጣ ሌመን አለ። ተመሳሳይ ነው። እነዚህ ያው ከለራቸው ሞቅ ሞቅ ያለ ከለር ነው። በጣም ነው የሚያምሩት። ቆንጆ አዳዲስ ነገሮች ናቸው ማለት ነው።
እዚህ ጋርም ስንመጣ ቀይ በብሉ ነገር ነው፣ ግን በጣም ነው የሚያምረው። ቀዩ የብሉ አገባብ በጣም የሚያምር ልብስ ነው። እዚህ ጋር ስንመጣም ተመሳሳይ ቀይ በቬጅ ነገር ነው። ይሄ ሲሰራ በጣም ነው የሚያምረው። ይሄ የፎቶ ልብስ ነው። በጣም ቆንጆ ሽፎን ነው ማለት ነው። ይሄኛም በተመሳሳይ ከለሩ ሞቅ ያለ ነው። ያው ደመቅ ማለት ስትፈልጉ እንደዚህ አይነት ልብሶች ይሆናሉ ማለት ነው። ለማንኛውም ፕሮግራም የሚሆኑ ናቸው። ደውሉልን፣ በጥራት ሰርተን እናስረክባለን ማለት ነው። ይሄም በተመሳሳይ በጣም የሚያምር ግሪን ከለር ነው። በጣም ነው የሚያምሩት። ትክክለኛ አበባ ነው የሚመስሉ አበባዎቹ ራሱ በጣም ነው የሚያምሩት። እዚህኛው ጋር ስንመጣ አዲስ የገቡ ናቸው እነዚህ የተሰሩት ላይ እንዳሳየዋችሁ ማለት ነው። ይሄ ከለሩ ራሱ በጣም ነው የሚያምረው። በጣም ቆንጆ ልብስ ነው። ሲሰራ በጣም የሚያምር ልብስ ነው። እንግዲህ እዘዙን፣ ቆንጆ አድርገን ሰርተን በጥልፍ ነጠላ፣ በኖርማል ነጠላ መሆን ይችላል። ሽፎኖቻችን ይሄንን ይመስላሉ ማለት ነው። አሁን ደግሞ የሀበሻ ልብሶችን ብትኖችን እናያለን ማለት ነው። ቻናላችን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። እሺ አሁን ደግሞ መካከለኛ ጥለት ያላቸውን ብትን የሀበሻ ልብሶችን እናሳያችኋለን ማለት ነው። ይህ ልብስ እንደምታዩት ላይት ፒንክ ከለር ነው። በጣም የሚያምር ልብስ ነው። ውስጡ ላይ ሻይን አለው። የከለር አገባባቸውን በጣም ነው የሚያምረው። እንደምታዩት ነጠላውን በቀጭኑ ሆኖ ወጥቶለታል ማለት ነው። ይሄ ልብስ ሌላ በጎመኔ ከለርም አለው ማለት ነው። ጎመኔ ከለሩም እንደምታዩት በጣም ነው የሚያምረው። እንደዚህ የከለር አገባቡም ይሄም በጣም ቆንጆ ልብስ ነው። ለተለያዩ ፕሮግራሞች መሆን የሚችሉ ልብሶች ናቸው ማለት ነው። አዲስ ልብሶች ናቸው አክቹሊ እነዚህ። ነጠላውም እንደዚህ በቀጭኑ ቆንጆ ሆኖ ወጥቶለታል እንደምታዩት። በተለያየ ዲዛይን ተደርጎ ይሰራል ማለት ነው። በቀጣይ ደግሞ አረንጓዴ በወይን ጠጅ ከለር የሆነው ይሄ በጣም የሚያምር ጎልደኑ ወርቀ ዘብ አገባቡን በጣም ነው የሚያምረው ይሄ ልብስ። ነጠላውም እንደዚህ በቀጭን ሆኖ ወጥቶለታል። ነጠላው ራሱ በጣም ነው የሚያምረው ማለት እንደምታዩት ትልቅም ነው። ትልቅ ነጠላ ነው አክቹሊ። እንደዚህ ተደርጎ በምትፈልጉት በማንኛውም ዲዛይን ለማንኛውም አይነት ፕሮግራም ሆኖ መሰራት ይችላል ማለት ነው። በቀጣይ ደግሞ የምናየው ይሄኛውን ከለር ልብስ ነው። አብሽ ከለር በቀይ ነው። ከለር አገባቡ ራሱ በጣም ነው የሚያምረው ይሄ ልብስ። ለተለያዩ ፕሮግራሞች መሆን ይችላል። ባለ ፕሮግራም ራሱ መልበስ የሚችለው ከለር ነው። ከለሩ ኮምቢኔሽኑ ቆንጆ ስለሆነ ማለት ነው። በሁለት አይን መነን ቆንጆ ሆኖ የተሰራ ልብስ ነው። በማንኛውም አይነት ዲዛይን በምትፈልጉት ተደርጎ ተጠልፎ ይሰራል ማለት ነው። ቀጣይ ደግሞ እቺ ላይት ፒንክ የሆነች በሰማያዊ ላይት ሰማያዊ በሆነ የተጠለፈች ነች። በጣም ነው የምታምረው። ወርቀ ዘብ አገባቧ ራሱ ቆንጆ አነስ ያለች ነች። ከመካከለኛም አነስ ያለች ጥለት ነች። በጣም የምታምር ልብስ ነች። እነዚህ አይነት ልብሶች ብዙ ጊዜ በግሩፕ ሆነው ሲሰሩ ነው የሚያምሩት፣ ለተለያየ ፕሮግራም ማለት ነው። ቆንጆ አድርገን በፈለጋችሁት ዲዛይን እንሰራለን። ኦርደር አድርጉ። እሺ በቀጣይ ደግሞ ላይት ሰማያዊ በአረንጓዴ የተሰራ ልብስ ነው ማለት ነው። እንደምታዩት ወርቀ ዘብ አገባቡም በጣም ነው የሚያምረው። ቆንጆ ልብስ ነው። ቀለል ያለ ጥለቱም በጣም የሚያደምቅ ልብስ ነው። ለማንኛውም አይነት የፊት ከለር ጋር የሚሄድ ልብስ ነው ማለት ነው። ይህንን በተመሳሳይ በተፈለገው ዲዛይን ሰርተን እናስረክባለን ማለት ነው። ዘዙን። በቀጣይ ደግሞ የምናገኘው ይሄ ልብስ ነው። ይሄ ልብስ ትንሽ ለየት ያለ ልብስ ነው። እንደምታዩት ጥለቱን በጣም ነው የሚያምረው። መነኑ ደግሞ ለየት ያለ መነን ነው። ስትራይፕ በሽሪሚሪ ማለት ነው። እንደዚህ ለየት ያለ ነገር ለምትፈልጉ ሰዎች ሰርተን በተፈለገው ዲዛይን እንልካለን ማለት ነው። የትም ቦታ ብትሆኑ ዘዙን፣ ሰርተን በጥራት እናስረክባለን። እሺ በቀጣይ ደግሞ ይሄንን ልብስ እናገኛለን። ይሄ ልብስ እንደምታዩት ሶስት አይነት ከለር ነው። ልሙጥ ከለር ነው፣ ግን ሲሰራ በጣም የሚያምር ልብስ ነው። ከላይ ያለው ዲዛይን ጥልፉ በተፈለገው አይነት ዲዛይን ተጠልፎ ሲሰራ በጣም የሚያምር ልብስ ነው። ይሄንንም በፈለጋችሁት ዲዛይን ይሰራል ማለት ነው። እሺ አሁን ደግሞ ቀጭን ጥለት
ልብሶችን ላሳያችሁ ማለት ነው። እንደምታዩት ቀጭን ጥለት ልብሶች በጣም ሲደረጉ ደስ የሚሉ ልብሶች ናቸው። ሀበሻ ልብስ ቢሆኑም ቀለል ያሉ ናቸው የሚሆኑት ማለት ነው። የተለያዩ አማራጮች የተለያዩ ጥለቶች አሉ። እንደምታያቸው በጣም የሚያማምሩ አማራጮች አሉ ማለት ነው። እነዚህ 5 አርብ ናቸው። 5 አርብ ቀጭን ጥለቶች ናቸው። ብትን ብለው ሲደረጉ በጣም የሚያምሩ ልብሶች ናቸው። ያው ሁለቱ ያኛው በሰማያዊ ይሄኛው ደግሞ ፒንክ አለው። እነዚህ 5 አርብ ልብሶች ናቸው። ሲሰሩ በጣም ነው የሚያምሩት። ያው ቀለል ያሉ ልብሶች ናቸው። እንደ ሀበሻ ልብስ ደግሞ አንዳንድ ሰው ያው ቀለል ያለ ልብስ ስለሚወድ ነጠላዎቹ በጣም ነው የሚያምሩት። ከ2 ሜትር ከ20 በላይ ነው ርዝመታቸው። ስፔሻሊ ያው ቀጭን ጥለቶች በወራጅ ሲሰሩ ያምራሉ። በግሩፕ ደግሞ ከመጣችሁ ዲስካውንቶች ይኖሩናል ማለት ነው። ሁሉም ተመሳሳይ አይነት ነጠላ ነው ያላቸው። እንደምታዩት ጥለቶቹ በጣም ነው የሚያምሩት። ይዘዙን፣ ጥራት ሰርተን አስረክባለን። እሺ ቀጫጭን ጥለቶቻችን እነዚህን ይመስላሉ ማለት ነው። በቀጣይ ደግሞ ሰፊ ጥለቶችን አማራጭ እናያለን ማለት ነው። ለተለያዩ ፕሮግራሞች የሚሆኑ ብትኖች እናሳያለን። ይህ እንደምታዩት አብሽ ከለር ዳርዳሩ ደግሞ ፒንክ አለው። በደንብ ወርቀ ዘቡ ጥቅጥቅ ተደርጎ የተሰራ ልብስ ነው። እንግዲህ ይሄ ልብስ ለተለያዩ ፕሮግራሞች መሆን የሚችል ነው። ለግራጁዌሽን፣ ለክርስትና፣ ለተለያዩ ፕሮግራሞች በደንብ ደመቅ የሚያደርግ ልብስ ነው ማለት ነው። እንደምታዩት በጣም የሚያምር በጥራት የተሰራ ልብስ ነው። ያው ከላይ ከወገብ በላይ ቀጠን ብሎ ቢጠለፍ በጣም ያምራል። ቀጣይ ደግሞ ይሄኛው ላይት ሰማያዊ በቀይ ያለው ልብስ አለ ማለት ነው። ይሄ ልብስ በጣም የሚያምር ፍክት የሚያደርግ ልብስ ነው። ብዙ ጊዜ ያው እንደዚህ አይነት ሰፊ ጥለቶች ያው ለፕሮግራም ነው የሚሆኑት። ላይክ ለሰርግ፣ ለእናት፣ ለቤተሰብ የሚሆን አይነት ልብስ ነው። ያው በግሩፕ ሲሰሩ እንደዚህ አይነት ልብሶች በጣም ነው የሚያምሩት። ቆንጆ ከለር ኮምቢኔሽን ያለው ልብስ ነው ማለት ነው ይሄ። ከዛ በመቀጠል ይሄኛው ልብስ አለ። ይሄ ትንሽ ከበድ ያለ ተለቅ ያለ ልብስ ነው። ጥለቱም በደንብ ሰፊ ነው። ይሄ በቃ ፕሮግራሙ ላይ በደንብ ድምቅ ብሎ ለመታየት በጣም የሚያምር ልብስ ነው። ይሄ ለባለ ፕሮግራሞች የሚሆን ልብስ ነው። እንደምታዩት 3 ደረጃ ያለው ልብስ ነው። በጣም ፍክት የሚያደርግ ልብስ ነው። ስፔሻሊ ከወገብ በላይ ያለው ዲዛይን በዚች በቀጭኗ ቢጠለፍ ራሱ በጣም ነው የሚያምረው። መደቡ ደግሞ ይሄኛው የተጠለፈበት በተለያዩ በጎልደን ሰማያዊ ያለው በጣም ጥቅጥቅ ተደርጎ ቆንጆ ተደርጎ የተጠለፈ ልብስ ነው ማለት ነው። ይሄውን ለባለ ፕሮግራም በጣም የሚያምር ቆንጆ ልብስ ነው ማለት ነው። እሺ እንግዲህ ዛሬ ይዘንላችሁ የመጣነው ልብሶች እነዚህን ይመስላሉ ማለት ነው። ያው እንደነገርኳችሁ ዩቲዩብ ቻናሌ ላይ ይህ የመጀመሪያ ቪዲዮ ነው ማለት ነው። ዩቲዩብ ቻናሌን ሰብስክራይብ አድርጎ ለሚደውሉኝ ለ10 ሰዎች 30% የሚሆን ዲስካውንት ይኖረናል ማለት ነው። ቤተሰብ ሁኑ፣ ሰብስክራይብ አድርጉ፣ ሼር አድርጉ። በአካል መምጣት ለምትፈልጉ ሰው ደግሞ አድራሻችን 22 ፌስቲቫል ሞል ሁለተኛ ላይ 235 ቁጥር ላይ እንገኛለን ማለት ነው። ቤተሰብ ይሁኑ። ቻናላችን ሰብስክራይብ፣ ላይክ፣ ሼር አድርጉ። እናመሰግናለን።